የሰው ህልም ተንቀሳቃሽ ምስል ብቻ አይደለም፣ ከጀርባው ያተመው መረጃ አለ። መረጃውን የተገነዘበ በህይወቱ ላይ ሲጠቀምበት፣ ያልተገነዘበው ደግሞ መለማመድ ከሚገባው ሁኔታ ይስተጓጎላል። ይህንን ተንቀሳቃሽ ምስል አይታችሁ ስትጨርሱ ህልም ከየት እንደሚነሳ የህልም ትርጉሙንም ህልምን በመጠቀም ሶስተኛው ልኬት ውስጥ ሰዋዊ ቆይታንም እንዴት ማሳመር እንደሚቻል ትገነዘባላችሁ። ለማታውቁኝ ፋሬስ እባላለሁ። ሰማያዊ የሚባል ማህበራዊ ገጽ ላይ ላለፉት 2 ዓመታት በሜታፊዚክስ፣ በኳንተም መስክ፣ በስነ አእምሮና የአንጎል ህዋሳት ላይ ያተኮረ መረጃዎችን ሳካፍል ቆይቻለሁ። በአጠቃላይ የተደበቀውን ሳይንስን በመፈልፈል መረጃውን በመጠቀም እንዴት የግል ህይወታችን ማሳመር እንደምንችል በማስገንዘብ ላይ ይገኛለሁ። ይህንኑ መረጃ በመጠቀም ለስራ ፈጣሪዎችና ለድርጅት መሪዎች አንድ ለአንድ የግል ስልጠና በመስጠት ላይ ይገኛለሁ። አሁን እንደ 6ኛ ክፍል ተማሪ ራሴን ካስተዋወቅኳችሁ በቀጥታ ወደ ምስሉ እንግባ። ስለ ህልም ሲነሳ ስለ እንቅልፍ ይወሳል። ፈረስና ጋሪ ናቸው። አንዱን አንስቶ አንዱ መጣል አይቻልም። የእንቅልፍ ጥቅም ስጋን ለማሳረፍ ብቻ አይደለም፣ ህልም ለማየትም ነው። ታዲያ ህልም ምንድን ነው? ህልም ያልታዩ እውነታዎችን ወደፊት በማምጣት መተንተንና መገለጥ ያለባቸው የሰው ባህሪዎችንም ደግሞ በተለየ ሁኔታ በማቅረብ ከውጫዊ እውነታ ሰው ወደ ውስጣዊ እውነታ የሚመለከትበት የተመቻቸ ተፈጥሯዊ ዑደት ነው። 1/3 የሚሆነው አካላዊ የህይወት ቆይታ በእንቅልፍ የሚያልፍ ነው። በአማካኝም ሰው በቀን ውስጥ 8 ሰዓት ይተኛል። እኔ ተወጠርኩ ነኝ፣ ስራ ይበዛብኛል፣ 4 ሰዓት ራሱ ከተኛው በቂ ነው የሚል ካለ በአማካኝ ነው ያልኩት። ታዲያ ሰዋዊ ልምምድ አካላዊ ብቻ አይደለም፣ ወይም ደግሞ ጠጣሩ ዓለም ላይ የምናደርገው ተግባር ብቻ አይደለም። በዚህ በእንቅልፍ ወቅትም የምናደርገው ራሱን የቻለ ሰዋዊ ልምምድ ነው። ታዲያ በአንድ ዕለት ውስጥ 8 ሰዓቱ ምን እያደረጋችሁ እንደሆነ ካላወቃችሁ ምን ኖራችሁት? ለነገሩ በአሁኑ ሰዓት ነቅቶ ራሱ የተኛው ብዙ ነው። ይህም የቀን ህልም ነው፣ መጥፎ ነገር አይደለም። በኋላ እንመለከተዋለን። እንቅልፍ በደረጃዎች ተቀምጦ መተንተን ይችላል። በዋነኝነት 3 የሚጠጉ የእንቅልፍ ደረጃዎች አሉ። እንደየአስተማሪውና እንደተመራማሪው ደግሞ 5ም 6ም እስከ 8ም የሚደርሱ አሉ። የመጀመሪያው የእንቅልፍ ደረጃ ሰከበ የሚባለው ነው። ይህ ጋደም ማለ እንደማለት ነው። የአንጎል ሞገድ በመርገብ ስራውን የሚጀምርበት የመጀመሪያው የእንቅልፍ ደረጃ ነው። ሁለተኛው ደረጃ ኖበ የሚባለው ነው። ይህ የአንጎል ሞገድ ሙሉ ለሙሉ ወርዶ ድልት ላይ ሲሆን ነው። ድልት በዘመናዊ አጠራር ዴልታ የምንለው ነው። ሶስተኛው ደሰቀ የሚባለው ነው። ሙሉ ለሙሉ የአንጎል ሞገድ ድልት ላይ ወይም ደግሞ ዴልታ ላይ የሚቆምበት ነው። ይህ ትንሹ ሞት ነው። ንቃተ ህሊና በሚታየው ሳይሆን በማይታየው ዓለም ላይ ሙሉ ለሙሉ የሚያርፍበት ነው። በዚህን ወቅት ከፍተኛ የአይን እንቅስቃሴ የሚፈጠርበት ነው። በዘመናዊ አጠራር REM ወይም ደግሞ ራፒድ አይ ሙቭመንት የሚባለው ማለት ነው። ኧረ ስለ ህልሙ ረሳው ካላችሁ ህልም የሚፈጠረው እዚህኛው ደረጃ ላይ ነው። ይህ ወቅት ለሚተኛው ሰው የሚታወቀው ተግባር አይደለም። ተፈጥሯዊ ሂደት የሚከሰትበት በእንቅልፍ ውስጥ ያለ ከፍተኛ የአይን እንቅስቃሴ ነው። ህልም ሰው ከአካላዊ ልምምድ ውጭ የሚለማመደው የግሉ እውነታ ነው። በእንቅልፍ ወቅት ስጋ አርፎ ንቃተ ህሊና በነፍስ መሪነት የተለያዩ ዓለማትን በመጎብኘት ውስጥ ህልም ይፈጠራል። እስካሁን ስለ ህልም ያወራሁት ያልጣመው ካለ ይህን ትርጉም ደግሞ ይመልከት። ህልም ይሄ ነው የሚባል ተጨባጭ ማብራሪያ በተለያዩ ምልከታዎች ቢሰጥም በዋነኝነት ግን የውስጥ አእምሮ መርሃ ግብር ፋታ ሲያገኝ በተለያየ መልክ የሚገለጥበት ተንቀሳቃሽ ምስል ነው። እቺ የመጨረሻውን ትርጉም ተንተረሰን ሐሳቡን ብናሰፋው በቀን ተቀን እንቅስቃሴያችን ውስጥ ነክተን የምናደርጋቸው ተግባራት በሙሉ በንቃተ አእምሮ የሚመሩ ናቸው። በእንቅልፍ ውስጥ ደግሞ ሙሉ ለሙሉ ከውጫዊ እውነታ ወደ ውስጣዊ እውነታ ዘልቀን ስለምንገባ ውስጥ አእምሮ ነው ነገሮችን መቆጣጠር የሚጀምረው። በዚህም የተነሳ በውስጥ አእምሮ ላይ የታተሙ መረጃዎች በተንቀሳቃሽ ምስልነት ተኝተን ይገለጣሉ። በህልም ወቅት አንድ ሰው የሆነ ምስል ሲመለከት ያ ምስል ከተለያዩ በውስጡ ከተጠራቀሙ መረጃዎች ተሰባስበው እየተጨመቁ ይቀርባሉ። ታዲያ በአንድ በመደራጀት በውስጡ ያሉ መረጃዎች ታሪክና ትስስርን ነው እየፈጠሩ የሚመለከተው። ህልም በእንቅልፍ ልቦና ውስጥ የሚታይ ነው። በዚህ ውስጥ የስጋና የነፍስ ህልም ተብሎ የሚተነተኑ አሉ። የነፍስ ህልም ሲባል ፍሬ ያለው በቀጣይ የህይወት ምዕራፍ መምሪያ ቅጽ በመሆን የሚቀርብ ነው። ከፍ ሲልም ደግሞ ወደ ራዕይ የሚያድግ ነው። የስጋ ህልም ደግሞ በ4ቱ ባህሪያት የሚመራ ተብሎ ይጠቀሳል። አሁን የእንቅልፍ ደረጃዎችን ተመልክተን እንደለየናቸው ሁሉ ህልምም ልክ እንደዚሁ የተለያዩ ደረጃዎች ወይም ደግሞ የተለያዩ የህልም አይነቶች አሉ። የመጀመሪያው የህልም አይነት ህልመ መላካዊ ነው። ከመንፈሳዊ አስተውሎ የሚታይ ከመንፈሳዊ አካላት ጋርም ደግሞ የተገናኘ የህልም አይነት ነው። ሀያ አስትሮ ፕሌን እያሉ የሚጠሩት ነው። ይህ የህልም አይነት የአእምሮ አይን በማይታየው መገኛ ላይ ወይም ደግሞ መንፈሳዊ መገኛዎች ላይ ሲያተኩር ወይም ደግሞ ሲመለከትን ይወክላል። በዚህ አጋጣሚ የአእምሮ አይን የሚል መጽሐፍ አለኝ፣ ተመልከቱት። እንዴት ርቀትን መመልከት እንደምትችሉ የሚያስተምር ነው። በጥንት ጊዜ ህልመ መላካዊ መንፈሳዊ መምህር የሚል ትርጓሜ ተሰጥቶታል። ይህ ህልም የሚፈታው በከፍተኛ የንቃተ ህሊና ደረጃ ነው። ትኩረት በግዝፈት ላይ ታጥሮ ሳይሆን በርቀት ላይ ሲሆን ነው። ታዲያ አንድ ሰው ህልመ መላክን እያየ እንደሆነ በምን ማረጋገጥ ይችላል? የሚያረጋጋ፣ የሚያጸና፣ ሰውን ከስጋዊ ምኞትና የታጠረ አስተሳሰብ በማላቀቅ ወደ መንፈሳዊ መገኛ የሚያመራ ከሆነ ይህ ህልመ መላካዊ ነው። መልካምና ያማረ ነው፣ ፏፏቴና አበባ የበዛበት ነው ብቻ ብሎ መጠበቅ ስህተት ነው። ይህ መንፈሳዊ መምሪያ መምህር ቅዱስ መረጃ መተላለፊያ በመሆኑ የሚያስፈራ ምስል ሆኖ በመቅረብ ለሰው እንደ መምህር በመሆን የሚያስተምር የሚመራ የህልም አይነት ነው። ሁለተኛው የህልም አይነት ህልመ ሰይጣናዊ የሚባል ነው። በመንፈሳዊ ሳይንስ ምልከታ
ንቃተ ህሊና ሎው አስትራል ፕሌን ላይ ሲጓዝ እንደማለት ነው። የተወዛገበ የተውጫበረ የሚያስፈራ ውስጥን የሚረብሽና ምንም የሚጨበጥ ነገር የሌለው ይህ ህልመ ሰይጣናዊ ነው። በውስጡ የክፋት መረጃን ያዘለ በመሆኑ በዚህ ይለያል። ሰይጣን ሲባል አካል ያለው የሚያስፈራ ፍጡር አይደለም። አሳሳች፣ መንፈስን የሚረብሽ የክፋት መልእክት ያዘለ ሰውን ባልተገባ ልምምድ ውስጥ የሚቀርጽ እሳቤን በመወከል በህልም ውስጥም ተመሳሳይ ይዘት ያላቸው ልምዶች ሲቀርቡ ህልመ ሰይጣናዊ ተብሎ ይጠራል። በመንፈሳዊ ሳይንስ ሃይና ሎ ተብሎ ንቃተ ህሊና ሃይ አስትራል ፕሌን እና ሎ አስትራል ፕሌን ላይ ይጓዛል በሚል ተገድቦ በስነ አእምሮ አስተማሪዎችና በአንዳንድ ተመራማሪዎች ደግሞ ህልምን ከውስጣዊ መርሃ ግብር ጋር በተለይም ደግሞ ውስጥ አእምሮ ላይ በታተመ መርሃ ግብር የሚገለጥበት ተንቀሳቃሽ ምስል አድርገው ብቻ በመፈረጅ ከዚህ አጥር ውስጥ ብዙ ጊዜ ሲወጡ አይታይም። አሁን ቀጥዬ የምጠቅስላችሁ የህልም አይነት አብዛኞቻችን የምንመለከተው የህልም አይነት ነው። ብዙ ጊዜ ህልምን ስንመለከት በውስጥ ላይ ከሚገኙ መርሃ ግብሮች ጋር አንድ ላይ በመቀላቀልም የሚመራ ነው። ይህ ህልመ ሐሞታዊ ይባላል። የዚህ ህልም አይነት ከአራቱ ባህሪያተ ስጋዎች በመነሳት የሚታይ ነው። በደም፣ በልቀም፣ ሳፍራና ሳውዳ በመባል የሚጠሩ ናቸው። ይህ በእሳት፣ በንፋስ፣ በውሃና በመሬት ባህሪ መቀላቀል ውስጥ የሚፈጠሩ ናቸው። ሰው ሲተኛ የሚመለከተው ያየለበትን ወይም ደግሞ በውስጡ የተነሳሳውን ባህሪ ነው። አራቱ ባህሪያትም በውስጡ አይለው ሲንጸባረቁ የየራሳቸውንም ደግሞ መጠሪያ ስያሜ አላቸው። የውሃ ባህሪ በልቀም፣ የእሳት ሳፍራ፣ የመሬት ሳውዳ ተብለው ተሰይመው ይገኛሉ። እንደ ምሳሌ ብልጭታ ብርሃን በሚታይበት ጊዜ ከእሳታዊ ባህሪ የተነሳሳ ህልም ነው ተብሎ ይቀመጣል። በሌሎቹም ባህሪዎች ልክ እንደዚሁ። የበለጠ እያንዳንዱ በመተንተን መረዳት የምትፈልጉ ከሆነ በዋናው መጽሐፌ ላይ መጽሐፈ ሰማያዊ ላይ ስላካተትኩት ሲወጣ ታገኙታላችሁ። ስለ ህልም ሲነሳ እነዚህ ዋነኛነት የሚቀርቡ ናቸው። በሶስትም ተከፍለው ህልመ መላካዊ፣ ህልመ ሰይጣናዊና ህልመ ሐሞታዊ ብለን አይተናቸዋል። ከመተኛት ጋር ግን ያልተገናኙ ህልም ተብለው ደግሞ የሚጠሩም አሉ። ለምሳሌ በወሬ መሃል መጀመሪያ ላይ ያነሳ ነው የቀን ህልም። የቀን ህልም ተኝተን የሚያጋጥም ሳይሆን በንቃት ወቅት የሚያጋጥም ነው። ይህ በሀሳብ የሆነ ቦታ ላይ እንደመጓዝ ነው። በቀን ውስጥ እናንተም አጋጥሟችሁ ይሆናል። ስጋችሁ አንድ ቦታ ነው፣ ንቃተ ህሊናችሁ ግን የተለየ ቦታ ላይ ተጉዟል። በዘመናዊ አጠራር ዴይ ድሪሚንግ ከሚባለው ጋር የሚመሳሰል ነው። አንዳንዴም እንደውም ሲተነተን አካሉ አለ፣ ቀልቡ ግን ርቆት ሄዷል፣ በሀሳብ ደግሞ ነግዶ ተጉዟል ይባላል። ይህንኑ የቀን ህልም የሚጠቁም ነው። በዚህን ወቅት የአንጎል ሞገድ አሌፍ ላይ ነው የሚሆነው፣ ወይም ደግሞ በዘመናዊ አጠራር አልፋ ላይ። ሰው እርጋታ ውስጥ ነው። ንቃተ ህሊናው ግን አካሉ ባለበት ቦታ ላይ ሳይሆን ራሱን ችሎ ወደ ሌላ ቦታ ተጉዟል። ቀጣይ ስለ ህልም ሲነሳ ስለ ራእይ መነሳት አለበት። ራእይ ርዕየ ከሚለው የግዕዝ መጠሪያ ጋር ይዛመዳል። እሱም ደግሞ አየ ማለት ነው። ራእይን በሁለት መንገዶች ከፍለን መመልከት እንችላለን። አንዱ በመተኛትና በመንቃት መሃል የሚፈጠር እይታ ነው። ሌላኛው ደግሞ በተለያዩ የሰውነት አይኖች የሚታይ ነው። ሰው ከሁለቱ የግዘፍ አይኖች ውጭ በልቦና አይን፣ የነፍስ አይን፣ የአእምሮ አይን እየተባሉ የሚገለጹ ርቀትን የምንመለከትባቸው አይኖች አሉ። ይህ የሚያሳየን ራእይ በእንቅልፍ ብቻ እንደማይፈጠር ነው። ሰው በተመስጦ ውስጥ አርምሞ ብሎም ደግሞ ወደ ጽማዊ በሚያደርግበት ጊዜ የውስጡ አይኖች ስለሚበሩ ራእይን የመመልከት አቅም አለው። ታዲያ የስጋ አይኖች በጠጣር ውስጥ ይህ እንዲህ ነው ያ እንዲህ ነው ብሎ እንደሚመለከቱት ብሎ የውስጥ የተደበቁት አይኖችም ደግሞ ልክ እንደዚሁ ርቀትን በመመልከት በግልጽ የሚታዩ ተመልካቹም ደግሞ ያየውን ቁልጭ አድርጎ በማስታወስ የሚመለከተው ነው። ራእይም ደግሞ ከፍ ካለም ወደ ትንቢት በመሻገር ወደፊት ሊፈጠር የሚችሉ ነገሮችንም ደግሞ በመመልከት ያልተፈጠረውን ቀድሞ ሊፈጠር እንዲህ ይችላል በማለት ውስጥም የሚያድግ ምስል ነው። ራእይ በራሱም ተከፋፍሎ መቀመጥ ይችላል። የእውቀት ራእይ፣ ምናባዊ ራእይ፣ ተከስቶ ራእይ የሚባሉ አሉ። ከነዚህ ውስጥ ሰው የግል ህይወታውን ለማሳመር ከፈለገ ምናባዊ ራእይ የሚባለው መጠቀም ይችላል። ከቅጽበቶች በኋላ ስለምንመለከተው አታስቡ። ከህልም ከዘለልን ደግሞ ቅዠትን እናገኛለን። ቅዠት ሁካታ፣ ፍርሃት፣ ጭንቀት የተሞላበት የእንቅልፍ ወቅት ነው። በአጠቃላይ በውጥረት ውስጥ ያለ የእንቅልፍ ደረጃ ነው። ናይትሜር ከሚባለው ጋር የሚመሳሰል ነው። ከዚሁ ጋር በተያያዘ ሶስተኛው ልኬት በራሱ ቅዠት ነው። ከምንመለከተው ይልቅ የማንመለከተው ነው የሚበዛው። አውቀናል ከምንለው ይልቅ የማናውቀው ነው የሚያይለው። ሰው በአምስቱ የስሜት ሕዋሳትም ደግሞ እየተመራ ህይወቱን በውጥረትና በጭንቀት ውስጥም ስለሚያሳልፍ ይህ ራሱ አንድ የቅዠት መድረክ ነው። በመጨረሻ ረስቶት ይሆናል እንዲህ እያላችሁ የምትጠብቁትን ሉሲድ ድሪሚንግ ወይም ደግሞ ብሩህ ህልምን እንመልከት። ብሩህ ህልም አላሚው በህልም ውስጥ ሆኖ ህልም እያለመ መሆኑን በመገንዘብ ህልሙን የመቋጠር ደረጃ ላይ ሲደርስ ነው። በቀጥታ ተረጓጉሞ ብሩህ ህልም ማለት እንቁ ወይም ደግሞ ግልጽ ያለ ህልም ተብሎ ይፈታል። ብሩህ ህልም በዘፈቀደ ሊከሰት ይችላል። ነገር ግን አብዛኛው ህልም ዓለምን በመገንዘብና ህልማቸውን ደግሞ ደጋግሞ በመከታተልና በመረዳት ውስጥ የሚዳብር ችሎታ ነው። ብሩህ ህልም ውስጥ ተዋናዩ እየተወነ እንደሆነ በመገንዘብ የህልም ዓለሙን እንደፈለገ ራሱ የሚቀርጽበት የሚደርስበት ነው። አንድ ሰው የግል እውነታውን ብሩህ ሳያደርግ ህልሙን ግን ብሩህ ማድረግ ፈልጋለሁ የሚል ከሆነ ትኩረቱ የተሳሳተ ቦታ ነው በቅድሚያ የሚገኘው። እነዚህን እውቀቶች አዋቂ ነኝ ብሎ ለመታየት ብቻ መጠቀም ሳይሆን በእርግጥም በተጨባጭ የግል እውነታን በማሳመር መጠቀም መቻል አለብን።
ይህንኑ በመገንዘብ ነው ግልጋሎቴን እየሰጠኋችሁ የምገኘው። ሰዋዊ ልምምድ ይህ ጠጣሩ ብቻ ወይም ደግሞ በእንቅልፍ ወቅት ውስጥ ያለው ህልም ብቻ አይደለም። ሰዋዊ ልምምድ በአንድ ላይ በጥቅል ሶስተኛው ልኬት ምድር የሚባለው መድረክ ላይ የሚገለጥ ትወና ነው። በህልም ውስጥ ነቅታችሁ ህልማችሁን መቋጠር እንደምትችሉ ሁሉ በዚህ በአካላዊ ልምምድ ላይም ደግሞ እውነታችሁ ላይ ነቅታችሁ እውነታችሁን ማሳመር አቅም አላችሁ። እስካሁኗ ቅጽበት የተመለከታችሁ ከሆነ አሁን ቀጥዬ የምናገረውን የማወቅ ዕድል ለራሳችሁ ሰጥታችኋል። ሰዎች የግል ህይወታቸውን ህልማቸውን በመጠቀም የማሳመር አቅም አላቸው። መለማመድና መኖር የሚፈልጉትን እውነታ ቀድመው በተንቀሳቃሽ የአእምሮ ምስል በማጫወት ለሚፈልጉት እውነታ ራሳቸውን ማዘጋጀት ይችላሉ። በአንጎል ጥቃቅን ሕዋሳት ጥናት ላይ ሰው በጠጣሩ ዓለም ላይ የሚለማመደው ሆነ በምናቡም ደግሞ በምስል የሚስለው ሁሉ ተመሳሳይ ኤሌክትሪካዊ መረጃን ቅብብል ሆኖ ይቀርባል። ይህን የተገነዘበው በምናቡ የሚፈልገው እውነታ የመቅረጽ አቅም አለው። በዓለም ላይ የምታዩዋቸው ተጽዕኖ ፈጣሪዎች እውነታችን በጠጣሩ ዓለም ላይ ብቻ ሳይሆን የሚለማመዱት ቀድመው በህልም ነው በተንቀሳቃሽ ምስል አእምሯቸው ውስጥ በማጫወት እውነታቸውን የሚፈጥሩት። ይህንኑ ሂደት እኔም ራሴ የምጠቀመው ነው። ለደንበኞቼም ደግሞ በማስተማር ውጤትን ያዩበት ነው። ሰው ተዝናኖትና እርጋታ ውስጥ በሚሆንበት ጊዜ ውስጥ አእምሮ ማንኛውንም ነገር ለመቀበል ዝግጁ ነው የሚሆነው። በዚህን ወቅት ላይ መኖርና መለማመድ የሚፈልገውን እውነታ በተንቀሳቃሽ ምስል መልክ ደጋግሞ አእምሮ ውስጥ ማጫወት ከቻለ እውነታን ቀድሞ ይኖራልና በጠጣሩ ዓለም ላይም ያንኑ መልሶ ይለማመደዋል። ሂደቱ የሚሆነው አንድ እውነታ መርጣችሁ ከ6 እስከ 8 የሚሆን ቅጽበትን በመምረጥ እያንዳንዱን ቁልጭ አድርጋችሁ በመሳል እርጋታ ውስጥና ተዝናኖት ውስጥ በምትሆኑበት ሰዓት ላይ ያንን ማጫወት ነው። ያም በውስጠ ህሊናችሁ ላይ በመታተም ውስጠ ህሊናችሁም ደግሞ ለእውነታ ማህፀን በመሆኑ የተረገዘው በአካላዊ ዓለም ላይ ጠጣራው ነው ይወለዳል። የሰው የህይወት ልምምድ አካላዊ ብቻ አይደለም። 1/3ኛውን በእንቅልፍ ነው የምናሳልፈው። በእንቅልፍ ወቅትም ደግሞ የምንመለከተው ህልም አለ። ይህም ህልም በራሱ አንድ ራሱን የቻለ ሰዋዊ ልምምድ ነው። አንድ 14 ዓመት ልጅ ከ4 ዓመቱ ጀምሮ እየተመለከተ የመጣውን ህልም ማስታወስ ከቻለ እዚህ ጋር እንዳስቱ ማስታወስ ስል በአካላዊ ዓለም ላይ እንደሚኖረው በህልሙ ዓለም ላይም ደግሞ ነቅቶ መኖር ከቻለ ከአንድ ከ20 ዓመት ወጣት ጋር እኩል የህይወት ቆይታን አለው። እውነታን በሚታየውና በማይታየው ዓለም ላይ እኩል በመኖሩ በእድሜው ከሚገኙ እኩዮቹ የበለጠ እውነታ ተለማምዷል። በዚህም የተነሳ ሰዎች ሰዋዊ ልምምዳቸው አካላዊ ብቻ እንዳልሆነ በመገንዘብና ለህልማቸውም ትኩረት በመስጠት ሙሉ ያማረ ሰዋዊ ቆይታን ሰዎች ይለማመዳሉ።